ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. أما بعد فإن خير الحديث كتاب الله وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار. የዛሬው ኹጥባችን ባላህ ፍቃድ መውሊድን ማክበር የኢስላምን አስተምሮት አለመቀበል ነው ይላል። አንድን ጉዳይ ምንም ማርጎ መሸፋፈን አያስፈልግም። ግልጽ ስሟን አምጥቶ ቁጭ መጠጥ የሚጠጡ ሰዎችን አይ ማርን ነው በጥብጠው እየጠጡ ያሉት ብለን እንዋሽላቸዋለን? አንዋሽም። በሸሪዓ አንድ ሰው ያልታዘዘውን ከሰራ የኢስላምን አስተምሮት እየናደ ነው። ባላህ ፍቃድ ትምህርቱ ላይ ስለምታዩት ከቁርአን ከሐዲስ ማስረጃ ስለሚመጣ ቁርአንና ሐዲስ እንቀበላለን ወይንስ ልቦለዶቻችንን የሚለው ነፍሳችንን እንፈትሽበታለን። መውሊድ ማለት በተጨባጭ ሀገራችን ላይ ሰዎች ዓለምም ላይ ይሁን ምን የሚያደርጉበት ነው? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተወልደውበታል ያሉትን ቀን ያንን ቀን በአምልኮ ልናሳልፈው ነው ብለው የሚይዙት ቀን ነው። እውነት ግን አምልኮ እኛ ነን ወይ ብድግ ብለን ተነስተን አምልኮ መፈጸም የምንችለው? አንድ። ሁለተኛ እውነት ሰዎች የሚያከብሩት መውሊድ ብለው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የተወለዱበትን ቀን ነው ወይንስ የሞቱበት ነው የሚለው በማስረጃ መጣላቸው። ራሳቸው መውሊድ አክባሪዎችን ብትጠይቋቸው ነቢዩ እውነት በረቢዕ 12 ነው ወይ የተወለዱት? በረቢዕ 9 የሚል የለም ወይ? 11 የሚል የለም ወይ? በረመዳን የሚል የለም ወይ? በሌላ ወር የሚል የለም ወይ ስትሏቸው ያምኑላቸዋል። የተወለዱበት ቀንማ ኺላፍ አለው ይሏቸዋል። ስለዚህ ወደ የትኛው እንመጣለን? በቁርጥ ስለሚያምኑበት ቀን እንመጣለን። እነሱም እኛም የምናምንበት ቀን አለ። እሱም ረቢዕ አልአወል 12 ነቢዩ ሰለላሁ ዐለይሂ ወሰለም የሞቱበት ቀን ነው። ጠይቋቸው ራሳቸው መውሊድ አክባሪዎች ያምኑላቸዋል። አዎ የሞቱበት ቀን ነው እኮ። አታፍርም? እሳቸው በሞቱበት ቀን ነው የምትጨፍረው? ለምን? ከኛ በላይ የሚወዷቸው ሷሃባዎች ናቸው። አነስ ኢብኑ ማሊክ ረዲየላሁ ዐንሁ 10 ድፍን ዓመት አገለገልኳቸዋል እየተላላካቸው። አነስ ይሄን አምጣ እሺ፣ ይሄን አምጣ እሺ እያለ ድፍን 10 ዓመት። እሱ ምን ይላል? መዲና ከተማን እሳቸው እንደገቡባት ቀን አምራ ተውባ አብርታ እኮ አላየኋትም አለ። አላየናትም አለ። መዲና ከተማ እሳቸው እንደሞቱበት ቀን ጨልማብን አታውቅም አለ። በሐዘን ማለት በዛ በሐዘን ቀን ነው አሁን እሁድ ፊት ለፊታችን የሚመጣው የእኛ ሀገር ሰዎች ድቤ እየመቱ የሚጨፍሩት። ይሄ እኮ ይበቃናል። የትኛው ራሳቸው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን ማለታቸው? አንድ አማኝ መከራ ካጋጠመው ሐዘን ካጋጠመው በኔ ሞት ይጽናና ከኔ ሞት የበለጠ ሐዘን የለባቸው ማለት። አያችሁ አይደል? እሳቸው የታጡበት ቀን እሳቸውን ማጣት የምን መጽናኛ ሆነ? ልጅ ቢሞትብን፣ ሚስት ቢሞትብን፣ አባት እናት ቢሞትብን አማኝ የሆነ ሰው በኔ ሞት ይጽናና። አትዘኑ። መጽናናት ከፈለጋችሁ እኔን እንኳን አታችሁ እየኖራችሁ ነው። አላሁ አክበር አላሁ አክበር። ወደ ሌላ ክስተት ልመልሳችሁ። እሳቸው የሞቱ ቀን በአቡበክርና በዑመር መካከል ንግግሮች ተፈጽመዋል አልተፈጸሙ? ተፈጽመዋል። የእሳቸው ሬሳ እዛ ቁጭ ብሏል። ዑመር ምን ይላል?
ሙሐመድ ሞቷል የሚል ሰው ካለ አንገቱን ነው በሰይፍ ምለው። አልሞቱም እሳቸው። ሙሳ ወደ ጌታቸው መልእክት ሊያመጡ እንደሄዱት እሳቸው መልእክት ሊያመጡ እንደሄዱት አቡበክር አልነበሩም ቦታው ላይ እሳቸው ሲሞቱ። ከሩቅ ቦታ መጡ። የነብዩን ግንባር ሳሙና ዑመር ሆይ ቁጭ በል አሉት። ቁጭ ሲል ምን አሉት? ሙሐመድን የሚያመልክ ሰው ካለ ሙሐመድ በርግጥ ሞቷል። አላህን የሚያመልክ ሰው ካለ ግን አላሁ ሐዩን ላ የሞት፣ አላህ ሕያው ነው፣ መቼም የማይሞት ጌታ ነው። ይህ ኹጥባ ይህ ዳዕዋ የደስታ ኹጥባ ነበር? የመጨፈሪያ ኹጥባ ነበር ወይንስ የሐዘን ኹጥባ ነበር? መልሱልኝና ነው። የሐዘን ኹጥባ ነበር። ሷሃባዎች አምነዋል። እሳቸው የሞቱበትን ቀን ልባቸው ተሰብሯል። ዑመር መቀበል ስላቃተው ነው እሳቸው ሞተዋል ሚል ካለ አንገቱን በሰይፍ ነው የሚለው ምለው ያለበት በዛ ምክንያት ብቻና ብቻ ነው የነበረው። ዛሬ የኛ ሀገር ሰዎች የድፍረታቸው ድፍረት የሚደረድሯቸው የውሸት ምክንያቶች አሉ። በአላህ ፍቃድ ማንንም ላይ መዋሸት አይቻልም። የራሳቸውን ሥራ ይገሰጹበት ዘንድ እንደዚህ እናመጣላቸዋል። ልብ ብለዋል መውሊድ አክባሪዎች እሳቸው በሞቱበት ቀን እንደሆነ የሚጨፍሩት። ኢና ሊላሂ ወኢና ኢለይሂ ራጂዑን። ይሄን ደግሞ ያሳመረላቸው ማን ነው? ወዘየነ ለሁም ሸይጣኑ አዕማለሁም። ሰይጣን ስራቸውን አሳመረላቸው። እንወዳለን የምንለው ነቢይ የሞቱበትን ቀን አላህን የማመጫ ጫፍ የመቃሚያ ሽርክ የመስሪያ የመጨፈሪያ ቀን አድርገውት ይውላሉ። የመጀመሪያ ነጥብ አላሁ ስብሓነሁ ወተዓላ ለምን ፈጠረ? ማንም ሙስሊም ይህን ሊመልስ ይገባል። ቃለ ተዓላ ወማ ኸለቅቱ ልጂነ ወልኢንሰ ኢላ ሊያዕቡዱን። ሰውንም ሆነ ጂኖችን አልፈጠርኳቸው እኔን በብቸኝነት እንዲያመልኩኝ እንጂ። አምልኮ በተግባር ሊፈጸም ነውና ለሰራናት አምልኮ እዚህ ምድር ላይ እንሰራለን፣ የሚቀጥለው ዓለም ላይ ሂሳብ ይከፈለናል። አንድ ስራ አላህ ዘንድ ስራ ተብሎ ይቀበለው ዘንድ ምን ያስፈልጋል? አላህና መልእክተኛ ያዘዙት ብቻና ብቻ መሆን አለበት። አለበለዚያ እንከስራለን። አላህ ከኪሳራ ይጠብቀን። መጠጥ ጠጪዎችን ይዋቸው፣ ሲጋራ ጫሾችን ይዋቸው። ሲጋራዬን እያጨሱ ኢስላምን ረዳለሁ ብለው ያውቃሉ? መጠጤን እየጠጣው ዲኑን አግዛለሁ ብለው ያውቃሉ? አያውቁም። ወንጀል እንደሚሰሩ ስለሚያውቁ ገና የተሻለ ሰው ሲያገኙ ምን ይላሉ? ዱዓ አርጉልኝ ባካችሁ ይላሉ። ቢድዓ አዲስ ነገር ኢስላም ላይ የሚፈጽሙት ሰዎች ማን ነው እኛን የሚናገረን? እንደኛ እኮ ነብዩን የሚወድ የለም ብለው ልባቸው ሞልቶ ይናገራሉ። እናንተ ናችሁ እንደ አላህና መልእክተኛው የምትወዱት? እኛንን እንደ አላህና መልእክተኛው የምንወደው? ዳኛው ማን ይሁን? ቁርአንና ሐዲስ ብቻ ማስረጃ። ቃል አላሁ ተዓላ ከፍ ያለው አላህ ስብሓነሁ ወተዓላ እንደዚህ አለ፣ ያ አዩሃ አለዚነ አመኑ፣ እናንተ ያመናችሁ ሰዎች ሆይ እውነት አማኞች ከሆናችሁ እውነት አላህን እውነት ነቢዩ ሰለላሁ ዐለይሂ ወሰለም ምትወዱ ከሆነ ላ ቱቀዲሙ፣ እንዳታስቀድሙ። ምን እንዳታስቀድሙ? በይነ የደይ ላሂ ወረሱሊህ፣ ከአላህና ከመልእክተኛው ሰለላሁ ዐለይሂ ወሰለም ንግግርም ይሁን ተግባር ትእዛዝ እነሱ ካዘዙት በፊት ነፍሶቻችሁንም ይሁን የሌላን ሰው አስተያየት እንዳታስቀድሙ። አማኝ የምትባሉት እንዲህ ስታደርጉ ብቻ ነው። አለበለዚያስ ወላ ቱጢሉ፣ አታበላሹ፣ አዕማለኩም፣ ስራዎቻችሁን አታበላሿቸው። ምን በማድረግ? አላህና መልእክተኛው ያላዘዙትን የሰራ ሰው ስራው ውድቅ ነው፣ ቢለፋም ማለት ነው። ይሄ ከቁርአን ነው። ቃል ደግሞ የነቢዩ ሰለላሁ ዐለይሂ ወሰለም ቃል እንስማ። عن عائشة رضي الله عنها قالت قال رسول الله صلى الله عليه وسلم من أحدث حدث نجر يمتع في أمرنا هذا بزي بديناتشن قد إليه ما ليس فيه بوستو إلينا حدث نجر يمتع سو فهو رد ياسره تقبينة له الله بفصل ما يقبلون. متفقون عليه بخارينا مسلم تسمع تزقبوتها وفي لفظ لمسلم إمام مسلم بزقبوت دمه من عمل عملا سران يسرى سو ما ناتشنم اللي يلفانو አይደለም من عمل عملا سران يسرى سو ليس عليه أمرنا የኛ ትእዛዝ የሌለበት አላህና መልእክተኛው ሰለላሁ ዐለይሂ ወሰለም ያላዘዙበትን ስራ የሰራ ሰው
فهو رد يسرውኮ ተመላሽ ነው ውድቅ ነው አላህ ይቀበለውማ ታዲያ ለምን እንለፋለን ለምንስ እንደክማለን ደክመን ደሞኮ ስራው ውድቅ መባል ብቻ እኮ አይደለም ሸሪዓን ሊንድ ነው የመጣው በሚል ደሞኮ አኺራ ላይ ያስቀጣል ሱሐባዎች የማያውቁት ሃይማኖት ሊሆን አይችልም ይሄን እናስብ ሱሐባዎች የማያውቁት ዲን ሊባል አይችልም ሱሐባዎች እነማን ናቸው ሲጀምር አላህ ስምን አለ እነሱን አስመልክቶ والسابقون الاولون እነዚያ ቀደምቶቹ የመጀመሪያዎቹ من المهاجرين كسدتኞቹ والانصار ከመዲና ሰዎች والذين اتبعوهم باحسان እነሱም በበጎ የተከተሏቸው ሲል ከነሱ በኋላ የሚመጡትን በጠቅላላ ወደ ማን አስጠጋ ሱሐባዎችን መከተል አለባችሁ እነሱ ያልሰሩትን ብትሰሩ ትከስራላችሁ አላህ ግን ምን ሲል መሰከረላቸው والذين آمنوا እነዚያ ያመኑት አለ ሱሐባዎችን وهاجروا ለዲናቸው ሲሉ ደግሞ ውዷን ከተማ መካን ትተው ሀብት ንብረታቸውን ትተው የተሰደዱ وجاهدوا في سبيل الله بالله መንገድ ላይ የታገሉት ሰዎች والذين آووا እነዚያ ደግሞ ያስጠጉት እነማን ናቸው የመዲናዎቹ የመካዎቹ ሲመጡባቸው አስጠጓቸው ونصروا يا الله دين يردوት እኮ أولئك እነሱ እኮ هم المؤمنون حقا እነሱ እኮ ናቸው እውነተኛ አማኞች ሲል አላህ መሰከረላቸው ከኛና ከነሱ ማን ይበልጣል ተብሎ መቼ ለፍክክርም አንቀርብም ማለት እነሱ የቆሙበት ጋር ለምንድነው መቆም ያቃተን ነብዩ ሰለላሁ ዐለይሂ ወሰለም ምን ሲሉ መሰከሩ ለሱሐባዎች خير الناس قرني ከሰዎች ሁሉ በላጭ ማለት እኔ ያለሁባቸው ናቸው እነማን ናቸው ሱሐባዎች ናቸው ثم الذين يلونهم ከዚያ ከነሱ ቀጥሎ የሚመጡት ታቢዒዎች ናቸው ثم الذين يلونهم ከዛም ምርጦቹ ከነሱ በኋላ ተከትለው የሚመጡት አትባኡ ታቢዒን የሚባሉት ናቸው ሶስት ክፍለ ዘመን ብቻ በነብዩ አንደበት ምርጥ እንደሆነ ተነገረለት ከዛ በኋላ የሚመጡት ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ መጥፎ ሰዎች ናቸው ስባት ውፍረት ይታይባቸዋል አላህ ይጠብቀን ስለዚህ እነዚህ የተመሰከረላቸው ለምንድን ነው መያዝ ያቃተን እነሱ የቆሙበት ላይ ለመቆም አቃተን አሁን ሌላ ጥያቄ ልጠይቅ ነው አላህን በመፍራት በእውነተኛ ማንነት ከሱሐባዎች እንደማንስተካከል ይታወቃል ወደ ሁለተኛው ጥያቄ ልንመጣ ነው እኛ ከሱሐባዎች የበለጠ አረብኛ ቋንቋ አዋቂዎች ነን ምክንያቱም ዛሬ ሰዎች ምን ይሉሃል አረብኛ እኮ ሰፊ ነው ይሄን ያህል ትርጉም አለው አላህ ከአርሽ በላይ ነው አይባልም استوى የሚለው ቃል 16 ትርጉም አለው መውሊድን ለማክበር እኮ ኩሉ ቢድዓቲን ዶላላ የምትባለው ቃል ኩሉ የምትባለው ሁሉን ለማለት አይደለም ብለው እስላምን ከስር ከመሰረት ሊገረዳድሱ የሚሞክሩ ሰዎች አሉ በአረብኛው አንወዳደር እስቲ እነሱ ምን ሰሩ ከነሱ በኋላ የመጡት በተለይ ሀገራችን ላይ እንዴት ወደ ጥፋት ወደቁ ሱሐባዎች አረብ ከመሆናቸውም ጋር አስምሩልኝ አረብ ከመሆናቸውም ጋር ለሳቸው በጣም ወዳጅ ከመሆናቸውም ጋር ብድግ ብለው በርሶ ላይ ሰላዋት ልናወርድ እንፈልጋለን የራሳችንን ግጥም ልናወጣ ነው አላሉ እንዲያው ምን አሉ ይሄን ሐዲስ ልብ እንበል وعن ابي محمد كعب بن عجرة رضي الله عنه قال كمحمد አባት አላህ ስራቸውን ይወደድላቸውና خرج علينا رسول الله صلى الله عليه وسلم ያላህ መልእክተኛ በእኛ ላይ ብቅ አሉ فقلنا አልናቸው يا رسول الله أنت يا الله ملكتني أخوي قد علمنا برقط أوقنال كيف نسلم عليك برسول عندك سلامتا مورد عندنا بنكو أوقنال التحيات لله والصلوات والطيبات السلام عليك أيها النبي ورحمة الله وبركاته ميلون እርሶን ያስተማሩ ይሄ ሰላምታ ይባላል እንዴት ብለን በርሶ ላይ ሰላምታ ማቅረብ እንዳለብን አስተምረውናል አውቀናል فكيف نصلي عليك برسو ላይ እንዴት ነው ሰላዋት ምናወርድቦት قال ነብዩ አሉ قولوا በሉ እንጂ ያሉት እስቲ ራሳችሁን ግጥም አመጣጡና እንደልባችሁ ሁኑ አረቦች ናቸው አላሏቸው قولوا በሉ ምን በሉ اللهم صل على محمد وعلى آل محمد
كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد إيه መጣው ከየት ነው ከሰማይ ምክንያቱም እሳቸው የተናገሩት በጠቅላላ الله ከምድር አልመጣም ራሳቸውን በተመለከተ አላህ ምን አለ وما ينطق عن الهوى إن هو إلا وحي يوحى እሳቸው እኮ የሚናገሩት የሚሰሩት እኮ በልብ ወለድ አይደለም መለኮታዊ ራእይ ቢወርድላቸው እንጂ እሺ እኛ ሀገርስ ምን ተባለ በመውሊድም ይሁን ከመውሊዶች በራሳችን ሰለዋት እንላለን አሉ ሰዎች ለሷሃባዎች የወረደው ከሰማይ የወረደው አልበቃቸው አልመጣኝም ዲኑ ስትል ወደ ጀሃነም ነው ወይስ ወደ ጀነት ነው የምትሄደው ወደ ጀሃነም ነው ምንም ጥርጥር የለው እዩ ከእስልምና እንዴት እንደሚወጡ اللهم صل على محمد መገን ነቢ የሁሉ ቀላቢ ብለው አዲስ ግጥም አመጡ ግጥሙ ደግሞ ከእስልምና የሚያስወጣ اللهم صل على محمد በሙሐመድ ላይ ያላህ ሰለዋት ይውረድ እሺ መገን ነቢ የነብዩ ነገር ይገርማል የሁሉ ቀላቢ ሁሉን የሚያበሉ የሚያጠጡት እኮ እሳቸው ናቸው አሉ እውነት ውሸት ኢማም ክህደት ሁሉም የሚያበላ የሚያጠጣው ማን ነው وما من دابة في الأرض إلا على الله رزقها በምድር ላይ አንዲትም ተንቀሳቃሽ እንስሳ የለችም ሲሳይዋ በአላህ ላይ ብቻ على الله በአላህ ላይ ብቻ የተመደበ ቢሆን እንጂ እሳቸው ናቸው አይደለም ተርበው ሆዳቸው ላይ ድንጋይ አስረው የወጡት ናቸው አይደሉም መውሊድ በሄዱ ሰዎች ይሄን ነው የሚሉት በመውሊድ ሰበብ ያላህ ስልጣን ይሻራል ለነብዩ ይሰጣል ያላህ ስልጣን ይሻራል ለአብሬት ለቃጥባሬ ለመሳሰሉት ይሰጣል ይሄ ሁሉ እስልምናችን አይወክለው በአገር ቢከበርም በዓለም ቢከበርም ሌላ የክህደት ስንኛቸው ምን ይላል አላህ ይጠብቀንና አይናቸው ሁሉንም ያያል ገውስ ነው ቶሎ ይረዳኛል ምወደው ሁሉ ይሰጠኛል በቶሎ ያስተኛል ያልኩትን ይሰራልኛል ያሰብኩት ይሞላልኛል ሁሉንም ያበጀልኛል ያሳካልኛል አይናቸው ሰላም አለይኩም ሰላም አለይኩም አይናቸው ሁሉን ያያል ይላል የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ሆኖ ነው ውሸት ክህደት ሁሉንም የሚያየው ማን ብቻ ነው هو السميع البصير ሰሚና ተመልካች እሱ ነው ሌላ ማስረጃ አለ የመእመናን እናት አይሻ የአቡበክር ስዲቅ ልጅ የነብዩ ሰለላሁ ዐለይሂ ወሰለም ሚስት ጦር ሜዳ አብራቸው ወጣ በተኛችበት ረስተዋት ምትጫነበትን ግመሉ ላይ ጫኑና ይዘው ሄዱ ያለች መስሏቸው የጦር ቃለቃሚን ይባላል ከኋላ ሊለቅም ሲመጣ የመእመናን እናት ተኝታያት እናቴ ሆይ አለና ግመሉን ዝቅ አረገላት ጭኗት ሲመጣ ምን ተባለ ሙናፊቆች አዩ የመሐመድ ሚስት ዝሙት ሰርታለች አሉ ይሄ ወሬ ከተማው ላይ ተሰራጨ ሐታ የሩቁን ማያውቁት ባይናቸው ሁሉን ማያዩት ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ልባቸው ተረበሸ ሚስታቸው በዝሙት ስሟ ስለጠፋ የሩቁን ቢያውቁ ኖሮ እንዳልሰራቸው ያውቁ ነበር አልነበረም ደንግጠው የአቡበክር ልጅ ከመሆኗ ጋር ንጹህ ከመሆኗ ጋር ሂጆ ለቤተሰቦችሽ ቤት አሏት የሩቁን ቢያውቁ ኖሮ ሂጆ ለቤተሰቦችሽ ቤት ነበር የሚሏት ወይስ እቅፍ አድርገው ሚስቴ ሆይ መናፍቃን ከሚያወሩት ሁሉ አንቺ ንጹህ ነሽ ይሏት ነበር የሩቁን አያዩማ ሁሉም ተመልካች አላህ ብቻ ነው እዛ ቤት በከረመችበት በሩ ላይ ሄዱና ልጃችሁ ደናደረች ወይ ይላሉ ሚስቴም ደናደረች ወይ حتى علي بن ابي طالب رضي الله عنه من እስኪል ድረስ ይሄን ያህል የሷ ጉዳይ ካስጨነቀ ሌላ ሴት እኮ ማግባት ይችላል እስኪላቸው ድረስ ምን ሆነው ውስጣቸው ተረብሸው የሩቁን ስለማያው አላህ ንጹህነቷን ከሰባት ሰማይ በላይ ሱረቱ ኑር ላይ 10 አንቀጽ አወረደላት ንጹህ መሆኗ ተነገረላት
ቁሚ ለመልእክተኛው ተባለች፣ አልቆምላቸውም አለች። እኔ የምሰግድለት ከሰባት ሰማይ በላይ ነፃ ላወጣኝ ሁሉን ለሚመለከተው አላህ ነው። ይሄው መንዙማ ባዮቹ ሲዋሹ ምን ይላሉ? አይናቸው ሁሉን ያያል ይላሉ። ክህደት ነው። አያይም የነብዩ ሰለላሁ ዐለይሂ ወሰለም አይን። ገውስ ነው፣ ቶሎ ይረዳኛል። ገውስ ማለት የጭንቅ ገላጋይ ማለት ነው። የጭንቅ ገላጋያችን አላህ ብቻ ነው። መወደውን ሁሉ ይሰጠኛል፣ ውሸት ነው። ምንወደውን የሚሰጠን ማን ነው? አንድ አላህ ብቻ ነው። በቶሎ ያስደስተኛል፣ የሚያስደስተን ማን ነው? ኩለ የውሚን ሁወ ፊ ሸዕን፣ በየቀኑ ስራ ላይ የሆነው አላህ ብቻ ነው። ያልኩትን ይሰራልኛል፣ ያልነውን የሚሰራልን አንድ አላህ ብቻ ነው። ያሰብኩት ይሞላልኛል፣ ያሰብነው ቢሞላልን አላህ ብቻ ነው። ሁሉን የሚያበጅልኛል፣ ሁሉም የሚያበጅልን አላህ ብቻ ነው። ነብዩ አይደሉም ሰለላሁ ዐለይሂ ወሰለም። ያሳካይልኛል አይናቸው ይላሉ፣ ውሸት ነው፣ ክህደት ነው። ሙስሊሞች እንዲህ አይነት ቦታ ሊሄዱ አይገባቸው። በዲናቸው ሊቀልዱ አይገባም። በዲናቸው ሊቀልዱ አይገባም። ይሄ ማለት ስሪ ፌዝ ኤሌክትሪክ መያዝ እንዳይመስልን የጀሃነምን እሳት በእጅህ ጨምደድ አድርገህ ወደ ጀሃነም መግባት ነው። በዚህ እምነት ከሞት ነብዩ ሁሉን ያውቃሉ ብለህ ከሞት የእሳት ነው። አላህ ካሳወቃቸው ውጪ ስንት የማያውቋቸው ነገሮች አሉ። ሁለተኛ መስጂድ ውስጥ ደግሞ የሚጨፍሩ ሰዎች አሉ። መስጂድ ማለት የአላህ ቤት ነው። የመውሊድ ቀን ነው ሰዎች የሚጨፍሩት። አላህ ያሰኛል። አላህ ምን ብሎ ሲያበቃ እነዚህ የመጀመሪያዎቹን የመካ ሙሽሪኮች ወማ ካነ ሰላቱሁም ዒንደ አልበይቲ ኢላ ሙካአን ወተስቢያ። ትርጉም ስግደታቸው እኮ አልነበረም ማለት ሙሽሪኮቹ ዒንደ አልበይቲ ከዕባ ዘንድ ኢላ ሙካአን ወተስቢያ ማለት ፉጨትና ጭብጨባ እንጂ እኮ ሌላ አልነበረም ማለት። ይሄን ተግባር ከፈጸምክ መስጂድ ውስጥ ገብተህ ማንንም እየተመሳሰልክ ያለው እና አቡ ጀህል ያላህ ቤት የሚጨፈርበት አይደለም። ሌላ ድፍረታቸው መስጂድ ውስጥ ጫት ይቅማሉ። ኢና ሊላሂ ወኢና ኢለይሂ ራጂዑን። መስጂድ ውስጥ ምራቅ ብንተፋ በሸሪዓ አስተግፊሩላህ ማለት አይደለም ተውበቱ። ራሱኑ ምራቅ ጥርግ አድርጎ ማንሳት ነው። አላህ ያሳያችሁ። እንዴት ሰው አላህ ቤት ውስጥ እግሩን ዘርግቶ ጫት ይቅማል? ነውር ነው አይደለም? እኛ ያላህን ቤትና ኢስላም የሚገለጽባቸውን ቦታዎች ካላከበር ማን ያከብረን? ማን ያከብረን? ይለመድና ወንጀል ጌጥ የሚሆንበት ዘመን ላይ ደርሰናል። ጥርሳችንን ተፍቀን እኮ ነው እዚህ የምንገባው አይደለም። እዚህ ውስጥ ልንቅም ቀርቶ ሌሎች ሰዎች ደግሞ ምን ያደርጋሉ? ነብዩ ይመጣሉ ብለው ይቆማሉ ሰለላሁ ዐለይሂ ወሰለም። ራሳቸው ነብዩ ግን ምን አሉ? የቂያማ ቀን ቀብሬ ተከፍቶልኝ መውጣ የመጀመሪያ ሰው ነኝ። ዛሬ ነው ዛሬ አይመጡ። ሷሃባዎች ምን ይላሉ? በህይወት በነበሩበት ዘመን ራሱ በጣም ይጠሉ ስለነበር እሳቸውን ስናይ አንቆምላቸውም። ለምን? ስለሚጠሉ። ዛሬስ መርሐባ ነቢ መርሐባ፣ መርሐባ ነቢ መርሐባ ብለው ይቆማሉ ሰዎች። ቁጭ ካሉ ምንድነው ሲባል አንድ ነጭ ምንጣፍ መሃል ላይ ያስቀምጣሉ። ምን ማረጊያ ነው ሲባል ነቢ ከና አስዋባዎቻቸው የሚመጡበት ቦታ ነው ይላሉ። ኢና ሊላሂ ወኢና ኢለይሂ ራጂዑን። አይመጡ። ቢመጡ እንኳን ለነዚህ ውድ ሰዎች አንድ መስገጃ ይበቃቸዋል? ጨዋታ እኮ ነው የተያዘ ጨዋታ። ጭራሽ መንዙማ ባዮቻቸው በድፍረት ምን ይሏቸዋል? አይዟችሁ ተደሰቱ፣ መውሊድ የመጣችሁ ከና ሷባዎቻቸው ነቢ መጡላችሁ ይሏቸዋል። ጥያቄ የታሉ ብላ ጠይቅ። የታሉ? ፈልጋቸዋል። ከመጡ ሰላም ለምናቸው። የታሉ? ሰው በዚህ ደረጃ ይታለላል። ሊታለልም ግን በፍጹም አይገባው። ቆይ ይሄ ሁሉ አምልኮ የሚሰራው ግቡ ምንድነው? በአላህ ለመወደድ አይደል? በአላህ ለመወደድ አላህ ምን አለ? ቁል በላቸው አንተ መልእክተኛ ይሆን ኢን ኩንቱም ቱሒቡነ አላህ፣ እውነት እናንተ እንደምትሉት አላህን የምትወዱ ከሆነ እንጂ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም አላለ። እሳቸውን የላካቸው እሱ ነው አይደለም? እሳቸውን የፈጠራቸው እሱ ነው አይደለም? እሳቸው እንወዳለን የሚለው ምክንያት እሱን አቆሙትና አላህን እንኳን እንወዳለን ብትሉ መስፈርቱ ምንድነው? ፈተቢዑኒ በላቸው አንተን ብቻና ብቻ ይከተሉ። አንተን ካልተከተሉ አልወዳቸው፣ አንተን ከተከተሉ እኔ ወዳቸዋለሁ። የነሱ እኔን መውደድ ሁለተኛ ደረጃ ነው። ዋና አንገብጋቢው ነገር ባላህ መወደድ ነው። ባላህ መወደድ የፈለገ ሰው ደግሞ ምን ማድረግ ይገባዋል?
ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም መከተ አላህ ምን አለ? ዩሕቢብኩሙላህ አላህ ይወዳችኋል፣ ወየግፊር ለኩም ይምርላችኋል፣ ዙኑበኩም ወንጀላችሁን፣ ወላሁ ገፉሩ ረሂም አላህ ወንጀል መሐሪ የሆነ ጌታ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ምን አይነት ሰዎችን አስጠነቀቁ? የታዘዙትን የሚሰሩ ያልታዘዙትን የሚርቁ ወይስ ያልታዘዙትን የሚሰሩ ሰዎች? ያልታዘዙትን የሚሰሩ ሰዎችን ነቢዩ ወቅሰዋል። ምን ሲሉ? እናንብበው ሐዲሱ ይጠቅመናል። وعن عبد الله بن مسعود رضي الله عنه أن رسول الله صلى الله عليه وسلم قال كعبد الله بن مسعود تيزو نبي صلى الله عليه وسلم انديها ما من نبي عندم نبي كويلم بعثه الله الله يلاكو في أمة قبلي كان بفيت بنبروا زبوج لي عندم نبي الله لاكو إلا كان له من أمته كهزبوجكو بنور تنجي حواري وأصحابه حوارياتنا صحابة وشالوت بيون انجي يأخذون بسنته يسون سنة أطبقوا يزال ويقتدون بأمره يسون قد يفتسمان يادزاتشون يفتسمان ثم إنها تخلف من بعدهم خلوفون كذاك النسب على قل مثل قوتشي متعلو الله يتبك عندي تفلو كما وكس يقولون ينقران ما لا يفعلوا ما يسرط نبيون ودالني لان በተግባር ግን አይወዷቸው። ውዴታ በተግባር የሚገለጽ አይደል ወንድሞቼ? ነብዩን ወዳለን ይላል፣ በተግባር ግን አይወዷቸው። አሁን ይሄን ምሳሌ ፊት ለፊት የምትታዩ ወንዶች ናቸው። በሴት ብቀይረው ልክ ነህ ትሉኛላችሁ። እኛ ሙስሊሞች ነን የሚሉ ሴቶች አሉ ይሉ ሻሽ እላያቸው ላይ ይጥላሉ፣ ግን ቅድ ሱሪ ቅድ ቀሚስ የሚለብሱ ሴቶች አሉ ይሉ يقولون ይላሉ ማላ يفعلون እማ ይሰሩትን ነብዩን እንወዳለን ኢስላምን እንወዳለን ብለው ኢስላም የሚጻረር ነገር ይሰራሉ። وكذلك ወንድም ሆኖ የሚናገረውና በተግባር የሚያስገኘው ካልተገናኘ ይሄው ተወቅሷል። ሁለተኛ ويفعلون ይሰራሉ ማላ يؤمرون ያልታዘዙትን ይሰራሉ። በመውሊድ ማን አዘዘ? በትንሿ ኢድ ማን አዘዘ? ሻዕባን 15 ነው ብለው መካከለኛው ወር ላይ ማታ 3 ያሲን እንቀራለን የሚሉ ሰዎች አሉ። መች ታዘዘ? ታዘና አልታዘዘም። ይሄው ተወቀሱ። فمن جاهدهم النبي صلى الله عليه وسلم እነዚህን ሰዎች የታገላቸው ሰው فهو مؤمن እሱ እኮ አማኝ ነው። ومن جاهدهم የታገላቸው ሰው የመጀመሪያው بيده በእጁ ሁለተኛው بلسانه በምላሱ فهو مؤمن አማኝ ነው። ومن جاهدهم የታገላቸው ሰው بقلبه بلبه يتاقلاቸው ሰው فهو مؤمن እሱ እኮ አማኝ ነው። وليس وراء ذلك ከዚህ ጀርባ ከዚህ በታች እኮ የለም من الإيمان ከእምነት በኩል حبة خردل የጎመን ዘር ፍሬ ያህል የብናኝ ያህል እኮ እምነት የለም። ይሄንን ነገር መቃወም ያልቻለ ሰው ዛሬ ሰዎች ምን ይሏቸዋል? ችግር የለም የፈለገ ሰው ያክብር፣ ያልፈለገም ሰው አያክብር። አላከብርም ያለ ባለማክበሩ እሳቸውን ታዟል። አከብራለሁ ያለ ለሳቸው ያለው ግዴታ ነውና ተውት ይባላል። ይሄ ፖለቲካ ዳኝነት እንጂ የሃይማኖት ዳኝነት አይደለም። ዲን ከሆነ እኔ ሰላት አልሰግድም፣ ሰላት ለኔ በልቤ አላህን ማውሳት ነው ቢል አንድ ሰው በዚህ ሰውዬ ዳኝነት አካሄድ መመለሻ አለ? የለም። ተው የተባልነው መተው፣ ስሩ የተባልነው መስራት። ተው ተብለን በጥቅል ከተነገሩ ነገሮች ውስጥ ምንድነው? ማንኛውንም አዲስ ነገር በሃይማኖቱ ላይ የሚመጣ ተው ተባለ። أقول ما تسمعون وأستغفر الله لي ولكم من كل ذنب فاستغفروه إنه هو الغفور الرحيم. الحمد لله والصلاة والسلام على رسول الله وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. نبينا لمكتل من يمثل أهون متكلين يسمونه من ترى نبي صلى الله عليه وسلم على مكة من يمثل راسته نبي صلى الله عليه وسلم من قال. وعن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال نبي دهاب كل أمتي ينهز بوش بتقل الله يدخلون الجنة
بالله فقط جنة يقبالو إلا من أبى جنة قبا سبال أنبياء لونا ودوها لا يفقفقوا سويه سيكرا يسفر لا يسفر مهالي فوند موتي جنة قبا تبلو የጀነቱ መስፈርቶች ቀላል ናቸው እነዚህ ናቸው ተከተላቸው ወደሳት የሚወስዱት እነዚህ ናቸው ራቅ ተብሎ እንቢ ያለው ሰው ሲቀር ስራው ትንሽ ቢሆንም ሐቁን የተከተለ ሰው ጉዞ ወደ ጀነት ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም ቃሉ ሷሃባዎች ያ ረሱላህ አንተ ያላህ መልእክተኛ ሆይ ወመን ያዕባ ማን ነው ደግሞ ጀነት ግባ ተብሎ እንቢ የሚለው ሲሉ ጠየቁ ቃል ነብዩ አሉ من أطاعني أنا يتعززني بقول له قدّي دخل الجنة جنتي جبال من مطرطر يلو ومن عصاني أنا يمس عندن فقد أبى سكون جنة جباسي بأنبيها له الله أكبر مولد ما كبر سوّج ما نسوات شو ما متعش عيبان لمن فماذا بعد الحق إلا الضلال حق كما تأبوها للتفات انجلينا من هذا من إلى مولد بدأنا لكنا شو جن تقروا كم يبانس بدأوا جستنا أياتو يتقرونا يمدفو وانفي تابت آريوتشو ما نونو تغينو النسو نبي صلى الله عليه وسلم قال عندي يدلم هلتي يدلم هلي خطبة منبر لاي أيوتو من بلو بيوردنجي وكل بدعة ضلالة ሁሉም ቢድዓ ጥመት ነው ብለው ሲያበቁ አይጥሩም ይባላል አሉ እኛ ነብዩ ነው ምናምነው ሁሉም ቢድዓዎች ከአላህ ቢያርቁ እንጂ ወደ አላህ አይቀርቡ ሁለተኛ ምን አሉ ነብዩ የተውት ሁሉ እኮ حرام ነው ማለትን አያሲዝም አሉ ይሄም ሌላ ድፍረታቸው ነው ለምሳሌ ከምግብሳቸው ማይበሉት ነበር አሉ የተነሳው የምግብ ጉዳይ ነው ወይስ የኢባዳ ጉዳይ የኢባዳ ጉዳይ ለዚህ ወሳኝ ሐዲስ አለ መመከሪያችን ስለሚሆን እሱን አነሳለሁ ከአነስ ኢብኑ ማሊክ ተይዞ አላህ መልካም ስራውን ይወደድለትና ሶስት ሰዎች አይሻ ቤት የነብዩ ሰለላሁ ዐለይሂ ወሰለም ቤት መጡ ሊጠይቁ ስለማን ስለ ነብዩ ሰለላሁ ዐለይሂ ወሰለም የአምልኮ አፈጻጸም ተነገራቸው ከዛ እነሱ ምን አሉ ያለፈ ወንጀላቸው የሳቸው ተምሮ ሚመጣ ወንጀላቸው ተምሮ እኛማ በኢባዳ መጨመር አለብን አሉና ነብዩ የተውትን ነገር እነሱ ሊሰሩት ተነሱ ምን አሉ قال احدهم አንደኛው አለ اما انا እኔኮ فاني اصلي الليل ابدا كل ጊዜ ሌሊት ሰግዳለሁ አለ ነብዩ ሰለላሁ ዐለይሂ ወሰለም ሁሌ ሌሊት ሰግዱ ነበር አልነበር ድፍን ሌሊት አይሰግዱ ነበር ሌሊት የሚተውባቸው ጊዜዎች ነበሩ عند بر ሁለተኛ وقال الاخر ሁለተኛው አለ انا اصوم الدهر ولا افطر ድፍን አንዳመቱ ጾመው አለ መቼም ቢሆን አላፈጥርም አለ ነብዩ ካመት እስካመት መጾምን ተተዋላልተው ተተዋል ይጾማሉ ያፈጥራሉ ይሄው ምንድነው ያሉት መውሊድ አክባሪዎች እሳቸው እኮ ተተውታል ማለት አንድ ነገር حرام ነው ማለት ነው ያሲዝም እኛ እንሰራዋለን አሉ ኢና ሊላሂ ወኢና ኢለይሂ ራጂዑን ልብኮ ከዲንጋይ በላይ ስትደርቅ እኮ ነው ለመስራት ቆርጠ ስትነሳ ማስረጃ እንኳን አያስቆምህም ተው ተከልክለሃል ሲባል ሶስተኛው ምን አለ انا اعتزل النساء فلا اتزوج ከሴት ርቃለሁ ባህታዊ ሆናለሁ መቼም ላላገባ እሺ ነብዩ ሰለላሁ ዐለይሂ ወሰለም ምን አለ አንቱም الذي قلتم كذا وكذا እናንተው ናችሁ እንዲህ ብላችሁ ያወራችሁት አሉ اما والله በጌታዬ እምላለሁ ኢኒ ለአኽሻኩም ሊላህ ወአጥቃኩም ለህ ከናንተ ውስጥ እኮ አላህን ፈሪ እኔ ነኝ ሌላ አይደለም አሉ ከዛ ምን አሉ ላኪን ነገር ግን አሱሙ አፍጥር እጾማለሁ አፈጥራለሁ ወኡሰሊ እሰግዳለሁ ወአርቁድ ከዛም ደግሞ እቀመጣለሁ ወይም እተኛለሁ ወአተዘወጁ ኒሳ ሴቶችንም አገባለሁ አሉ ከዛ ምን አሉ فمن رغب عن سنتي ከኔ ሱና ያፈገፈገ ሰው فليس مني ከኔ አይደለም አሉ ከኔ ሱና እኔ ተውኩትን ያልተው እኔ ሰራሁትን ያልሰራ ከኔ አይደለም አሉ መልስ ተሰጠባቸው እኛንን መልስ ይሰጠንባቸው እኛማ ደካማዎች
የታላቁን ሰው ትምህርት አምጥተን ነው እንካችሁ እሳት አትግሙብን እናንተ ስጋ ያገናኘን ወንድምና እህቶቻችን ተዋላችሁ። ጭራሽ እነሱ ሲመከሩ ምን ይላሉ? አረ ማን ነው መውሊድ የሚጠላ በሐራም ተወልዶ ካልሆነ ዲቃላ ኢና ሊላሂ ወኢና ኢለይሂ ራጂዑን። ጥፋት መስራታቸው ላይ በቃቸው ጭራሽ ምን አሉ? አረ ማን ነው መውሊድ የሚጠላ? አቡበክር ስዲቅ ነው፣ ዑመር ኢብኑ አልኸጣብ ነው፣ ሷሃባዎች ናቸው፣ ሸሪዓ ራሳቸው ነብዩ ናቸው። ቢድዓን የጠሉት አይደል? ምን አሉ? በሐራም ተወልዶ ካልሆነ ዲቃላ ኢና ሊላሂ ወኢና ኢለይሂ ራጂዑን። አያችሁ አይደል? ቁም የተባለው ቦታ ሰው ካልቆመ ከባድ ስህተት ውስጥ ይወድቃል። ሶስተኛ ምን አሉ? ሰኞ እጾማለሁ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ለምን ተብለው ሲጠየቁ ቁርአን በኔ ላይ የወረደበትና የተወለድኩበት ቀን ስለሆነ ነው ብለዋል። ጀዛኩሙላሁ ኸይር። ሐዲሱ ገብቷችኋል? አዎ። ስለዚህ በየሳምንቱ የሚመጣውን ሰኞ ነው የጾሙት ወይስ አመት አንዴ ጠብቀው ነው ያከበሩት? በየሳምንቱ አንዴ የሚመጣው ነው። ጎበዝ የሆነ ሰው በየሳምንቱ አንዴ ሰኞና ሐሙስን ይጾማል። በአይናችን ያየነው ግን ምንድነው? የቃጥባሬ ተከታዮች በተለይ የኢስነይን ሰዎች ነን የሰኞ ሰዎች ነን ብለው ሰኞ ጫት ይቅማል። ተገናኘው ዴታው ሰኞ የቻለ ይጾማል። ሰኞ ጫት መቃምን ምን አመጣ? ሁለተኛ ሷሃባዎች ይህንን ሐዲስ ሳይረዱት ቀርተው ነው። እንዴት ነው ለኛ ያስተላለፉልን መውሊድን ሳያከብሩበት? ሶስተኛ ነብዩ ሰለላሁ ዐለይሂ ወሰለም በነበሩበት ዘመን የኢሳ ልደት ሲከበር ባይናቸው አይተዋል። ግን ምን አላደረጉ? የኢሳ ልደት አላከበሩ። ወደ ሙሳ እንምጣ። ይሁዳዎች የአሹራን ቀን ሲጾሙ ነብዩ አዩአቸው፣ ጠየቋቸው። ምንድነው የምትጾሙት? አላህ ሙሳን ከፊርዓውን ነፃ ያወጣበት ቀን ነው። በሙሳ ጉዳይ እኛ ይበልጥ የተገባን ጾሙ ሲሉ ሷሃባዎችን አዘዙ። ከዛ ምን አሉ? አላህ ለሚቀጥለው አመት ካደረሰኝ 9ኛዋን ቀን ጾማለሁ አሉ። የቱን አጸደቁ? የቱን ጥለውት ሄዱ? የኢሳውን ጣሉት አይደል? ከሙሳ ጋር የተያያዘውን ግን አስቀጠሉት። ሰዎች ምን አሉ? አሁንም በድፍረት መውሊድ አክባሪዎች ጾም ጾሙ አትበሉ፣ ኢባዳን በኢባዳ መለወጥ ይቻላል። ኢባዳን በኢባዳ መለወጥ ይቻላል ብለው አሁንም ድርቅ አሉ። ምንን በምን አልናቸው? ሰኞ ነብዩ የጾሙትን በየሳምንቱ የሚመጣው በአመት እናደርግና እኛ ደግሞ በሰደቃ እንለውጠዋለን አሉ። እሺ ይኸው የነብዩ የአሹራ አመታዊው ሙሳን በተመለከተ የተናገሩት አለ። አሹራን ጾም ብድግ ብሎ ጾሙን በሰደቃ ለውጠዋለሁ ማለት ይችላል አንድ ሰው? አይችልም። ይሄ ሁሉ ነፍስያን ወደ ጀሃነም ለመምራት የሚደረግ ትግል ነውና ማንም ሙስሊም ሊጠነቀቀው ይገባል። የመጨረሻ ነጥቤ ላይ ደርሻለሁ። አቡበክር ስዲቅ ረዲየላሁ ዐንሁ ምን አለ? ነብዩ ሰለላሁ ዐለይሂ ወሰለም ሊሞቱ ሲሉ ከባባድ አደራዎችን ተናግረው ይሄን ማንም ሙስሊም ሊያውቅ ይገባዋል። ከአደራቸው ውስጥ አንዱ ምንድነው? ኦሳማ ኢብን ዘይድ የተባለው ሷሃባዬ ከኔ ሞት በኋላ ይሄን ጦርነት እሱ ይምራው ብለው ሞቱ። ኦሳማ በጣም ልጅ ነበር በእድሜው እሳቸው ሲሞቱ። አቡበክር ስልጣኑን ያዘ። ከዛ ያን ዘመቻ አዘጋጀና ኦሳማ ይምራው ሲል እዛው ተቃውሞ ተፈጠረ። ምንም ስንት ትልልቅ ሷሃባዎች እያሉ እነ ኻሊድ ኢብን አልወሊድ እያሉ ይሄን ህፃን ልጅ እንዴት ጦር ይምራ ትላለህ ተባለ። የሰማችሁ ነው ያላህ ባሪያዎች፣ ልባችንን ከፍተን እንስማ። አቡበክር ምን አለ? ኢኒ ሙተቢዑን ወለስቱ ቢሙብተዲዕ፣ እኔ እኮ የእሳቸው ተከታይ እንጂ አዲስ ነገር አምጪ አይደለሁም አለ። በህይወት ዘመን ያላመጽኳቸው ሞተውም አላመጻቸው። እውነተኛው እንዴት ይሄ ነው። ኦሳማ ይምራው ብለው ነው የሞቱት። የኔ ስራ የእሳቸውን አደራ ማስፈጸም ነው። ኦሳማ ሆይ ምራው ብሎ ያን ወጣት ልጅ ያን ጦርነት እንዲመራ አደረገ። እነማን ተቀምጠው? እነ ኻሊድ ተቀምጠው፣ እነ ዑመር ተቀምጠው፣ ትልልቆቹ ተቀምጠው። ትእዛዙ የማን ስለሆነ? የነብዩ ሰለላሁ ዐለይሂ ወሰለም። በምን ተመለሱ ብላችሁ እንዳትጠይቁኝ። አላህና መልእክተኛውን የታዘዘ ሰው በዱንያም
በአኺራም ድልን እንጂ ይዞ አይመለስም። ያ ወጣት ያ ገና ያልጎለመሰ የጂሃድ የመጀመሪያ ልምዶች ያለው ጦር መርቶ በድል ተመለሰ። የማን ትዕዛዝ ስለተፈጸመ? የነብዩ ሰለላሁ ዐለይሂ ወሰለም ትዕዛዝ ሞቶም ስለተፈጸመ። ዛሬስ በጣም ደስ የሚለን አዲስ ነገር ማምጣት ነው። በጣም የሚያስጠላን ሱና መከተል ነው። ከዚህ የበለጠ ምን መታመም አለ? ቆዳህ ቢታመም የቆዳ ሐኪም ቤት ትሄዳለህ። ጨጓራህም ቢያመህ የውስጥ ደዌ ሐኪም ጋር ትሄዳለህ። ልብህ ከታመመ በምን ትታከማለህ? ቁርአንና ሐዲስ ሐኪም ሆኖ ሳለ አልፈልግም ካልክ ራስህ እኮ ነው መታከም ያልፈለከው። አላህ ልብ ይስጠን። هذا وصلوا وسلموا على نبيكم كما أمركم بذلك ربكم فقال إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على نبينا محمد وعلى آله وصحبه أجمعين. اللهم انصر الإسلام والمسلمين اللهم انصر الإسلام والمسلمين اللهم انصر الإسلام والمسلمين اللهم اجعلنا من أهل السنة اللهم اجعلنا من أهل السنة اللهم اجعلنا من أهل السنة. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. قوموا إلى صلاتكم.